ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ኢትዮ ፎከስ ነው። በዛሬው ፕሮግራማችን እንግዳ ይዤ ቀርብ ያለው እንግዳዬን የማቀርብላችሁ ከግንባር ነው። ከታዋቂ ፋኖ መሪዎች መካከል ፋኖ ደረጀ በላይን ይዤ ቀርብ ያለው። ፋኖ ደረጀ በላይ በዚህ ሰዓት የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ አዛዥ እንዲሁም ደግሞ የጎንደር ጠቅላይ ግዛት የፋኖ ወታደራዊ አዛዥ ነው። ከግንባር ለሚያደርሰን ወቅታዊ ማብራሪያዎች በእጅጉ አመሰግናለሁ። በአድማጭ ተመልካቾቻችን ስም ጤና ይስጥልን ደረጀ። አብሮ ይስጥልን በለጠ፣ እንደምን አለ? እስኪ በወቅታው የአጠቃላይ የፋኖ ትግል ዙሪያ አጭር ማብራሪያ ለመስጠት በስልክ መስመር ላይ ስለተገኘህ በአድማጭ ተመልካቾቻችን ስም በእጅጉ አመሰግናለሁ። ወደ ጥያቄዎቹ ነው የሚሄደው። ያለውን አጠቃላይ የአማራ ህዝብ ጥቅምና መብት ለማስከበር የፋኖ ወቅታዊ ትግል ምን ደረጃ ላይ ነው? አሁን በትክክል በዚህ ሰዓት የፋኖ አጠቃላይ ትግል ምን ደረጃ ላይ ነው? ከዚህ አንጻር ብልጽግና በተደጋጋሚ በርካታ ፕሮፓጋንዳዎችን እየሰራ ነው፣ እያሸነፍኩ ነው፣ እጅ እየሰጠ ነው እያለ ነው የሚገኘው። እናንተ ግምገማችሁ የፋኖ ትግል በዚህ ሰዓት ምን ደረጃ ላይ ነው? ለአድማጭ ተመልካቾቻችን እስኪ ይሄን አብራራላችሁ። አዎ በልጤ ምን መንግስት ያው ይሄ ፕሮፓጋንዳ ነው ቀጥሎ እያወራ ያለ እንጂ በማሸነፍ እና በመሸነፍ ተሸናፊ እሱ እንጂ ፋኖ አልተሸነፈም። ፋኖ እያሸነፈ ነው ያለ። ፋኖ ያገዛዙን ቀጠናና ያገዛዙን ቦታ እየተቆጣጠረ ነው ያለ። ፋኖ እየማረከ ፋኖ አገር እየተቆጣጠረ ነው ያለ። ወረዳዎችን እየተቆጣጠረ ነው ያለ። ሰፊ ቀጠናዎችን እየተቆጣጠረ ነው ያለ። ሁሉን ቦታውን እየተቆጣጠረ ነው ያለ። መንግስት ግን በፕሮፓጋንዳ ፋኖ እጅ እየሰጠ ነው፣ ፋኖ እየተሸነፈ ነው፣ እኔ እያሸነፍኩ ነው እያለን ያለ። በተአምር ፋኖ አሸናፊ እንጂ ፋኖ ተሸናፊ አይደለም። በእርግጥ ፋኖ ላይ አምኖ ያልወጣ ፋኖ አለ፣ መንግስት ልኮት የገባን ፋኖ አለ። ይሄ የረዥም ጊዜ ሲሆንበት አትርፎ ሊወጣ የነበረው ፋኖ የራሱን አቋም ሲያመቻች ይሄ ሌባ ፋኖ የሚመስል መንግስት ወይም አገዛዙ የላከው አንዳንድ ቦታ ላይ ሊሄድ ይችላል። ወደ ቦታውም ሊቀላቀል ይችላል፣ ሊመለስ ይችላል፣ ለመንግስትም እጅ ሊሰጥ ይችላል። ይሄ ድሮም በመንግስት የተላከ ነው። ፋኖ አሁን እያጠራ ሰራዊቱን እያጠራ እየገነባ እየለየ እያለ ይሄ ሌባ ፋኖ ከዚህ መደበኛ ፋኖ ጋር አይቀመጥም። በዚህ ልክ ነው አሁን መንግስት ያተረፈ መስሎት ይሄን የሚያወራ በለጠ። አዎ ግን ምንድነው ማሳያዎችን ማንሳት ይቻላል። አሁን ለምሳሌ አንተ ከምትመራው ትልቅ የፋኖ ዕዝ ውስጥ ለመንግስት እጃቸውን የሰጡ ከፍተኛ አመራሮች አሉ። ከዛ ባሻገር እርስ በርስ ባሉት አጠቃላይ ሁኔታዎችም እንደዚሁ ገፊ ምክንያቶች አሉ ይባላል። ይሄንን ሙሉ በሙሉ ዝም ብለው በዚህ ልክ ማየትና ችግሩን ለመፍታት አለመሞከር አይሆንባችሁም? ለእናንተ ችግሩን ውጫዊ ማድረግ ብልጽግና ስለላከው ብቻ ነው እንደዚህ እየሆነ ያለው የሚለው በቂ መልስ ነው? ይሄ እዚህ የኛ አንዳንድ የገቡ ፋኖች ቢኖሩ የረዥም ጊዜና የአጭር ጊዜ ብለው አቅደው ባለመግባታቸው ነው። አምነውበት ባለመግባት የአጭር ጊዜ ብቻ አድርገው ስለው የገቡ ፋኖች አሉ። እነሱ ሲዘገይባቸው በእርግጥ ትግል መንግስትን ያህል ነገር ድርጅትን ያህል ነገር እንግዲህ ፋኖ የተነሳበት ሰዓትና ወቅት ይኸው እንደምታውቁት ነው እናንተ። በዚህ ሰዓት ጨርሼ ተሎ እኔ መንግስትን ቦታ አረከባለሁ ነበር። እነዚህ አሁን ወደ ኋላም ወደፊትም ያደረገርጉ ፋኖች የነበሩት እነዚህ ናቸው። እነዚህ ደግሞ ወደው መግባታቸው ለእኛ ትልቅ ትርፍ አለው። ለፋኖ ድርጅት ወይም ለፋኖ ትግል ትልቅ ትርፍ አለው። ምንድነው ትርፉ? አቋሙን ምንድነው ትርፉ? ምክንያቱም እንደዚህ አይነት ፋኖች ከውስጥ ሌላ ችግር ነው የሚፈጥሩት። አንድነትን አንድ እንዳይሆን ችግር ብጥብጥ ይፈጥራሉ። ለይቶላቸው መሄዳቸው ግን በጣም ለእኛ ትርፍ አለው። አሁን ራሱን የቻለ ቆም ብሎ መሪውን ተከትሎ መሄድ ፋኖ ነው አሁን እየገነባ ነው ያለን። እንደዚህ አይነት ፋኖች ወደደም ተጠላም የእርስ በርስ ግጭት ያመጣሉ። አይደለም ለጠቅላላው ለአማራ ትግል አንድነት የሚፈልጉ ሳይሆን እዛው ላይ ክፍለ ጦራቸው ላይ ብጥብጥ ይፈጥሩ ነበረ እና አሁን ጥሩ ነው የእነሱ መሄድ ጥሩ ነው። ከመንግስትም እኮ ወደኛ መጥቶ እጅ ይሰጣል። ከመንግስት አገዛዙ እኮ ብዙ መከላከያ መቶ አለቃዎች፣ 50 አለቃዎች፣ ሻለቃ መሪው የነበሩት ሌሎችም ከሚሞቱት አልፎ ወደኛ የሚመጣል፣ ግን አይረባም። እና ስለዚህ በዚህ ልክ ነው አሁን ፋኖ ራሱን ቁመናውን እየለየ በደንብ እያረጋገጠ ነው ያለ። ጥሩ መደብ ላይ ነው ያለው። ልክስክሱ እየሄደለት ልክስክሱ እየጸዳለት አሁን አቋሙን አውቆ የረዥም ጊዜ የአጭር ጊዜ አቅዶ የሚታገል ታጋይ ነው አሁን እየጠራ ያለ። ጥሩ። ሌላው ጥያቄ ምንድን ነው? በተደጋጋሚ ህዝቡ የሚጠይቀው ነው፣ የእናንተም ሰራዊት የሚጠይቀው ነው። በዛም በዚህም ያለው የፋኖ አንድነት ጉዳይ ምንድን ነው? ለምንድን ነው ፋኖ አንድ የማይሆነው? እናንተ አንድ እንሁን የሚል ጥሪ ካሁን በፊት አቅርባችኋል። ከሌሎቹ ወንድሞቻችሁ ምን ምላሽ ተሰጣችሁ? ህዝቡ ይህን ጉዳይ በተደጋጋሚ ይጠይቃል። የፋኖ ትግል ውጤት እንዲያመጣ ከተፈለገ ፋኖ አንድ መሆን አለበት እና ግዙፍ ኃይል መገንባት አለበት። አንድ የማይሆን ከሆነ ፋኖ
የጋራ ዓላማውን ይስታል፣ ችግር ውስጥም ይገባል፣ ለራሱም የህልውና አደጋ ውስጥ ይገባል ይላሉ እና ላቀረባችኋቸው ጥያቄዎች የተሰጠ ምላሽ ምን አለ? ከሌሎች ወንድሞቻችሁ እናንተ ስለ አንድነቱ የሄዳችሁበት መንገድ አለ? አሁን በዚህ ሰዓት ህዝቡ ስለ ፋኖ አንድነት ምን መስማት አለበት ከእናንተ አንጻር? አሁን ህዝቡ ጥሩ ነገር እንዲሰማ እየተዘጋጀን ነው። እኛ እንደ አፋሕድ ያቀረብነው ወይም የምናስተላልፈው ጥሪ ጥሩ ተስፋ ያለው ጥሪ ነው። ጥሪያችንም እየተቀበለው ነው ያለ፣ ተዋጊው ፋኖ እየተቀበለው ነው ያለ። እዚህ መሀል ግለሰቦች ይኖራሉ። ግለሰቦችን አሁን በስም ባልጠራም ህዝቡም ሆነ ማንኛውም ለይቶ ስላወቃቸው እነሱን አሁን ስማቸውን መጥራት አያስፈልግም። የምንጠራበት ጊዜ ሊኖር ይችላል። ተስተካክለው ይቅርታ ጠይቀው ወደ ትግላቸው ተገቡ፣ ስማቸውን በጥሩ ሁኔታ እንጠራለን። ለይተው ካልገቡ ግን ተዋጊው መሬት ላይ ያለው ሰራዊት አሁን ቆጭቶት በአንድነቱ ክፍተት በአንድ ባለመሆኑ የገጠመውን ችግር ገምግሟል። አሁን ግንኙነቱ ጥሩ ሁኔታ ነው ያለ። በቅርብ ቀን ለህዝባችን ጥሩ ነገር እናሰማለን ብለን 95% ያው ተረጋግጠን ያለንበት ሁኔታ ነው ያለ። አሁን ትግላችን ወደ ጥሩ ቁመና እየሄደን ያለ፣ በሀሳባችን እየተግባባን ነው። ጨርሰን ደግሞ ስንገናኝ ስንነጋገር ደግሞ በአንድ ላይ ሆነን ደግሞ ለህዝባችን ጥሩ ነገር ጥሩ ደስታ ይዘንለት እንቀርባለን ብዬ አስባለሁ። ረዥም ቀን ሳይሆን በቅርብ ቀን ነው። አሁን ከዚህ አንጻር ሚዲያ ላይ ስትቀርቡ ነው እንጂ ስለ አንድነት የምታወሩት የምትናገሩት። እናንተ ግን የያዛችኋትን ስልጣን እንደ መጨረሻ ስልጣን ነው የምታዩት። ለስልጣን ነው የምትጋፉት። ለስልጣን ነው ሽኩቻ ውስጥ የምትገቡት። ፋኖ አንዳንድ የፋኖ ሰራዊት በኬላ አንድ ኬላ ለመቆጣጠር ለዕለታዊ ጥቅም ግፊ ውስጥ ይገባል። እናንተ በትክክል አንድነቱን አትፈልጉትም። ለሚዲያ ላይ ሲሆን ብቻ ነው ለህዝቡ ይሄን የምትነግሩት እንጂ በተጨባጭ ወደ አንድነት እየሄዳችሁ አይደለም። ይሄ እናንተ ብቻ ሳይሆን አጠቃላይ ፋኖን የሚመለከት ነው እና ገና ጫካ ውስጥ ላለ ስልጣን ነው እየተሟገታችሁ ያላችሁት። ይሄ ደግሞ በህልውና ትግል ተገቢ አይደለም የሚሉ አስተያየቶች ይቀርባሉ። ይህንስ እንዴት ታብራራዋለህ? አሁን ታጋዩ መሬት ላይ ያለው ታጋይ ይህን የገመገመ ይሄን ከጎኑ ያለውን ለማስወገድ ነው አሁን እየገመገመ ያለ። ሰራዊቱ ተሻለ ይሄን እየገመገመ ያለ። በቄላ የነበሩትን ችግሮች ውስብስብ ችግሮችን ይሄን ለማጽዳት ጠፈፍ ያለ አሰራር እንዲሰራ ለማድረግ በስልጣን ሰዎች እየገመገመ ያለ። ከእኔም ጀምሮ ሰራዊቱ እኔን እየገመገመ ነው። ችግር ካለበት ደረጀን ችግሩ ማሳየት አለብን የሚል ራሱ ሰራዊቱ ከታች እስከ ላይ ድረስ እስከ ክፍለ ጦሩ እየገመገመ ያለ። የአመራር ችግር ካለ ወይም ደግሞ አንድ ላለማድረግ ስልጣን እኔ ካልሆንኩ የሚሉትን ሰዎች ወይም ግለሰቦችን እየገመገመን ያለ። ይሄ ግምገማ ነው አሁን ያስተካክለዋል ተብሎ እየታሰበ ያለ። አሰራራችን በዚህ ልክ ነው። ይሄን ገምግመን ነው ንጹህ የምናደርገው። ታጋዩን አንድ መስመር የምናስይዘው ይሄ ተገምግሞ ነው። ይሄን አሁን በየአቅጣጫው እየገመገመ ነው። እነማን ናቸው ስልጣን የሚፈልጉ? እነማን ናቸው ከመጀመሪያ እስከ መጨረሻ እስካሁን እስካለንበት ስልጣን እኔ ካልያዝኩ ስልጣን እኔ ካልሆንኩ እኔ በበላይ ካልሆንኩ የሚሉት ሰዎች ለይቷል። አሁን ሰራዊቱ ተዋጊው በዚህ ላይ የገጠመውን ክፍተት ወይም ኪሳራ ትግሉን እስካሁን የጎተተበት ይሄ እስከሆነ ድረስ ይሄን አሁን ሁለቱን ነገሮች በቀረጥ በዚህ በስልጣን ሽኩቻ በተለያዩ በቃ አለ አይደለ ይሄንን ነው በቃ ይሄ ሲያዝበት ነው አሁን አንዳንዱ ፋኖ ማፈተለከ የጀመረ ይሄ ሲገመገም ነው። እና በዚህ ላይ ነው አሁን ስራ እየተሰራ ያለ። ይሄ ነው ትልቁ ነገር አንድነታችን የሚያመጣው። ይህን ገምግሞ ነው አሁን በቅርብ ቀን ጥሩ ደስታ ለህዝባችን እናሰማለን እያለ እያቀደ ያለ ይሄ ነው። በልጤ ጥሩ። እስኪ እንደው ጠቅለል ብሎ በሁለት ዓመታት ያሳካችሁት ወታደራዊ ድል፣ ፖለቲካዊ ድል ሊለካ የሚችልና ህዝብ ሊያውቀው የሚችልና ነገ ደግሞ ከዚህ ተነስቶ የምትሄዱበትን ህዝብ እንዲከታተለውና የትግላችሁ አጋር ደግሞ ሁኔታውን በአንክሮ እንዳየው ስኬታችሁ ምንድን ነው? ስኬታችን እንግዲህ አሁን ደካማ አሰራሮችን በመርህ እንዲከተል የነበሩትን ክፍተቶች እንዲያርም ፋኖን አሁን ቅድም ባልኩ ልክ የፋኖ የተግባር የአፈጻጸም ጉዳዮች ታች በኬላ ላይ የሚጋጩ ግጭቶች አሉ። መሪውን የማያከብር በስልጠና በደንብ ሆኖ ያልታነጸ ፋኖ በእያንዳንዱ ጣልቃ ገቦች አሉ። ይሄን ነው አሁን እያስተካከለ 2 ዓመትም ሲቆይ የድርጅት መዋቅሩ የድርጅት አወቃቀሩ በጣም የራሱን ስራ ቆንጆ አድርጎ ሰርቷል። ማኒፌስቶን ሰርቷል። መሪውን ቅደም ተከተል እንዴት አገር ሲቆጣጠር አገር ሲረከብ እንዴት እንደሚመራ ሁሉ እቅዱን ጨርሶ ሰርቷል። ግን ከታች ያለው የሰራዊት መዝረክረኮች እነዚህን አሁን እያጸዳን ለዚህ ነው አሁን 2 ዓመትም የፈጀብን ህዝባችንም ትንሽ ችግር ውስጥ ውስብስብ ውስጥ ያስገብቶት የነበር ይሄ ነው። ይሄን አሁን በቅርብ ቀን በድርጅታችን ያው ያሉትን የማጥራት ስራዎችን ሰርተን አዘጋጅተን ሬዲ የሆነ ወታደር በደንብ አድርግና አታድርግ የሚለውን ያወቀ ወታደር ቀርጸን ለህዝባችን እናቀርባለን ብለን ያው አዘጋጅተን ጨርሰናል። ጥሩ። ስለ ድርጅታችሁ አንስተሃል። ድርጅታችሁ አፋድን አማራ ፋኖ ህዝባዊ ድርጅትን ካነሳህ
ድርጅቱ ከተመሰረተ በኋላ በወታደራዊም ፖለቲካዊ አመራር በመስጠት በኩል የሚፈለገውን ደረጃ አልሰራም፣ በሚፈለገው ልክ አልተንቀሳቀሰም የሚል ትችት ይቀርባል። አንተ ደግሞ ሰርተናል ነው የምትለው። ለመሆኑ ማሳያ የሚሆን ነገር አለ? ከዚህ ውስጥ አንዱ ከሌሎቹ ወንድሞች ጋር ለምሳሌ ወደ አንድነት መምጣት፣ አጋርነትን መፍጠር፣ እንደዚሁም ደግሞ ከሌሎቹ በኢትዮጵያ ውስጥም በኢትዮጵያ አፍሪካ ቀንድም ካሉ ከሌሎቹ ጋር የሚሰሩ የፖለቲካ ወታደራዊ፣ ዲፕሎማሲያዊ ስራዎች አሉ። ድርጅቱ እንደው ለመሆኑ አንተ በገለጽከው ልክ ሰራዊቱን እየመራ ነው? የድርጅት መዋቅሩን አስጠብቆ እየሄደ ነው? አፋድ የራሱን ሰራዊት በደንብ አድርጎ አስጠብቆ እየሄደ ነው። ስራ እየሰራ ነው። ከሌሎች የጎን ጓደኞቹ ጋር ደግሞ የነበረውን ግጭት እያጠበበ ያው ጥሪውን የአንድነት ጥሪውን እያቀረበን ያለ ወይም ደግሞ በዚህ ዓመት ውስጥ የገጠመው ችግር ፈታኞች ብዙ ናቸው። እንደምትሰሙት ያው የጎንየሽ የወገን ባላንጋራ ሰራዊቱንን ከትግል ማራቅ ወይም በክፉ ተኩሮ እንዲያዩ ማድረግ ነበሩ ግፊቶች፣ ስልጣን ፈላጊዎች። እንደገና የመደበኛው ጠላትም ይህን ተጠቅሞ በዚህ ላይ ደግሞ እንቅስቃሴውን ደግሞ ሰራዊት የጨመረ ቁጥር የጨመረ አቅም የጨመረ መስሎ ደግሞ በጣም በሰፊው ደግሞ እንቅስቃሴ አለ። ውጭ ላይም እንደዚሁ መከፋፈሎች ነበሩ። በዚህ ልክ ያው የአፋድ ፈተና ብዙ ፈተና ነው የገጠመው። ፈተናውን ግን አሁን ተቋቁሞ ወደ ጥሩ ነገር ደርሷል ማለት ነው የምችለው። አፋድ ይሄን ነው የሰራ። ይሄን ተቋቁሞ ይሄንንም አሁን አሸንፎ የአንድነት ጥሪውን የራሱን ችግር ካለበት የራሱን ውስጥም ለመፈተሽ ዝግጁ ነው። አሁን የአንድነት ጥሪውን እየጠራ እያቀረበን ያለ እና የቆየበት ስራ ይሄ ነው። አዎ አንዳንድ ቦታዎች አሁንም እኔ እናንተ ይህንን ቃለ ምልልስ በዚህ ሰዓት እያደረግንም አንዳንድ ቦታዎች በቦታ መጥቀስ ይቻላል በፋኖዎች መካከል እርስ በርስ ሽኩቻዎች አሉ። ይሄ ለምንድን ነው እየሆነ ያለው? የሚቆመውስ እንዴት ነው? መፍትሄው ምንድን ነው? በእናንተ በኩል በዚህ በኩል ያላችሁ ዝግጁነት ምንድን ነው? ይህም በግልጽ ማስቀመጥ ይቻላል። ሸዋ ውስጥ አካባቢ፣ እሱ ጎንደር አካባቢ፣ ወሎ ውስጥ አካባቢ፣ ቀደም ብሎም እንደዚሁ ከወራት በፊት ጎጃም ውስጥ አካባቢ የነበረው አለ በየአካባቢው እርስ በርስ። ይሄ ምክንያቱ ምንድን ነው? እንዴት ይቆማል? ምንድን ነው በዚህ በኩል የመፍትሄ ሀሳብ የምትሉት እናንተ? ይህንን አሁን በጠራቸው ሀገሮች ወይም ጠቅላይ ግዛቶች በየራሱ ጠቅላይ ግዛቱ አሁን ይህን የቤት ስራ ተሰጥቶት ያለ ይህንን ልዩነት እንደ አጥቦ በአንድነቱን አጉልቶ እንዲመጣ ነው አሁን የቤት ስራ እየሰራ ያለ። የአፋድ መልእክት አሁን በዚህ ልክ ነው። በየጠቅላይ ግዛቱ ያሉትን ልዩነቶች አጥቦ እንዲመጣ እየገመገመ እያስተካከለ ራሱን ዝቅ አድርጎ መሪው ራሱን ዝቅ አድርጎ ያሉትን ችግር ተቀራርበን እንፍታ እያለ አሁን ተቀራርቦ ለመፍታት ነው ተዘጋጅቶ ያለ። የተቀራረበም አለ፣ ተቀራርቦ እየፈታ ያለም አለ። በሸዋም በወሎም በጎንደርም ይሄ ነው አሁን ዝግጅታችን። በቃ ተቀራርበን ለመስራት የራሳችን ልዩነት ለማጥበብ አንዱነን ወደ አንዱ ድርጅታችን ወደ አማራ ድርጅት በቃ ወደሚጠቅመው ያሻግራል የሚለው ድርጅት ገምግመን ያው እየቀረብን ያለን በዚህ ልክ ነው። ደስታችንም ለህዝባችን ይሄ ነው አሁን እናቀርባለን ብለን ያለን። በየጠቅላይ ግዛቶች ሁለት የሆነ ፋኖ አለ። ከሁለቱ ነው ተሰነጣጥቆ ጠላቱን ቢዋጋም ይልቅ አንድነቱ ክፍተት ስለነበረበት ጠላት በማዕድ ሰንጥቆ እየገባ በመሆኑ ይሄንን ነው እየገመገመ ያለ። ለዚህ ጠላትን ተሎ በአጭር ጊዜ ለማሸነፍ አንድነት አንድ መሆን ያስፈልጋል የሚለው እየገመገመ ስራ እንደጀመረ ነው አሁን እኔ መልእክት ማስተላለፍ። ስራ ጀምሯል፣ ከግማሽ በላይ ሰርቷል እና በቅርብ ቀን ምን ይሄን ሰርተን ለመምጣት ነው። ሌላው እንግዲህ እዚህ ላይ አብሮ የሚነሳ ነው የአንድነቱ ጉዳይ ላይ እናንተ ለምሳሌ በቅርብ ካሉት ከነ ፋኖ ሀብቴ ጋር አንድ ሳትሆኑ ሌሎቹም በየአካባቢያቸው ካሉት ጋር ሸዋ ድረስ ወሎ ድረስ ሌላም ጎጃም ድረስ ሄዶ አጋርነት መፍጠር በትክክል መሬት ላይ ያለውን ሁኔታ ይለውጣል ወይስ ደግሞ ይሄ ተጨባጭ የሆነ የትግል ውጤት ያመጣላችኋል ወይ? ይህንስ ገምግማችኋል ወይ? ይህን እየገመገብን ነው። አሁን ሰራዊቱ ተገናኝቷል። እስከ ክፍለ ጦር ያለው ሰራዊት ተገናኝቷል። በተለይ የክፍለ ጦር አመራሮች ተገናኝተው ተወያይተዋል። ይሄ ምክንያት ሊመጣበት የቻለው ምንድን ነው? ይሄን ክፍተት ሊፈጠር የቻለው ምክንያቶች ምንድን ነው ብሎ ያው ምክንያቶችን ለይቷል። ይሄ እንግዲህ ከአመራሮች ከሆነ አመራሮች ገምግሞ አመራሮች ማስተካከል ነው። ጥፋተኛውን ወቅሶ አስተካክሎ አርሞ ወደ ትግሉ እንዲቀላቀል ማድረግ ነው። ጥፋተኛውን የመሪ ችግር ከሆነ የመሪው ችግር ማን ነው ባለቤቱ፣ ለችግሩ ማን ነው ባለቤቱ የሚለውን ነገር የክፍለ ጦሩ አመራር ገምግሞ መሪውን አስተካክሎ ሞርዶ አስተካክሎ ሰራዊቱን ይቅርታ ብሎ ወደ ትግሉ እንዲቀላቀል ነው አሁን የተያዘው እቅድ ይሄ ነው እና መጀመሪያ እንደ ጎንደር ነው። አሁን እንደ ጎንደር ቁሜ ነው ማወራህ። እንደ ጎንደር ይህን ሳናስተካክል ወሎን፣ ሸዋን፣ ጎጃምን እናስተካክላለን ማለት አይቻልም። መጀመሪያ ግን የጎንደርን አሰራር ነው እየነገርኩህ አለ። ጎንደር አሁን ትንሽ ግለሰቦች ብቻ ነው አሁን
ችግራችን በክፍለ ጦራችን እንድንታረም እንድንታይ ተዘጋጅተናል። በዚህ ልክ ነው። ወሎም በዚህ ልክ እየሰራ ነው ያለ። ስለዚህ በየጠቅላይ ግዛቱ ይሄ ነው ያለው ሁኔታ። እቅዳችን በዚህ ላይ ነው። እቅዳችንም ደግሞ እየጨረስን ጥቂት የቀረን ሁኔታ ነው ያለ። አዎ ከዚህ አንጻር እንግዲህ ያው ዋናውን ጠላት ትቶ የጎንዮሽ ፍትጊያው ዋጋ አስከፍሏል። የተገመገሙ አሉ። ለምሳሌ ወሳኝ መታጣት የሌለባቸውን ወሳኝ ገዥ ወታደራዊ ቦታዎችንም በዚህ ምክንያት አታችኋል የሚሉ አስተያየቶችም እንዲሁ ደግሞ ከየዕለቱ የግንባር ዘገባዎችም ይሄ ይሰማል። በዚህ በኩል አንድ ባለመሆናችሁ በትክክል እንግዲህ ከገለጽናቸው ባሻገር በትክክል በሰራዊቱ ላይ በትግሉ ላይ ያደረሰውን ጫና አንተም ትገልጸዋለህ። አንድ ባለመሆኑ ፋኖ ይህንን ሆኗል፣ ይህንን እኛ ኃላፊነቱን እንወስዳለን የምትለው አለ ዘርዝረህ? አለ ቅድም የገለጽኩልህ ነው። አንድ ባለመሆናችን ጠላት አሁን በቀጠናዎች ላይ ያጠቃ መስሎ ሸርሸር እያለ ነው። ህዝቦችን እየጎዳ ነው። ከተሞች ላይ እየገባ የፋኖ ደጋፊ እያለ እያሰቃየብን ያለ፣ ቤት እያቃጠለ ንጹሐን ሽማግሌዎችን የፋኖ አጎት ነህ፣ የፋኖ እንጀራ አቀባይ ነህ፣ የፋኖ ሚስጥር አቀባይ ነህ ምናምን እያለ ሽማግሌዎችን ሁላ እየገደለ ነው። ቤቶችን እየለበለበ ነው። ቤቶችን በጀምላ እያቃጠለ ነው። ስለዚህ ይህ ምንድን ነው? ለአንድ ባለመሆናችን የፈጠረው ክፍተት ነው። ስለዚህ አንድ እንደሆነ የገዥ የሆኑ ቦታዎች ለእኛ የመታገያ ገዥ የሆኑ ቦታዎች በእጃችን ያሉ፣ እዛ ላይ ስራ መጀመር ብቻ ነው። ስራ ጀምሮ ገዥን መንግስት አገዛዙን ታግሎ ማጽዳት ነው። ሌላ ነገር የለም። የጸዳውን እኮ ነው የጸዳውን ነው። አሁን የኛ ክፍተት ወደ ኋላ የጎተተው የጸዳው ነው። ቦታዎችን እኮ በእጃችን ያለው ቦታ እኮ አልተቆጣጠረውም። ከተሞች ላይ ነው። ለምሳሌ እኛ ቅዳችን ከተሞችን እንቆጣጠራለን፣ ክልላችን እንቆጣጠራለን ነበር በዚህ እስከዚህ ባለው እድሜያችን። ግን የተራዘመው ምክንያት ክልላችን እንዳንቆጣጠር ያደረገው ጆጅን ያለ ጎጃም ገዥ ቦታው በእጁ ነው ያለ፣ ወሎ ገዥ ቦታው በእጁ ነው ያለ፣ ሸዋም ተቆጣጥሮ እንደተቆጣጠረ ነው ያለ፣ ጎንደርም ገዥ ቦታው በእጁ ነው ያለ። ማንኛውም ቦታ ኩሪደር ቦታ ብትለው ማንኛውም ቦታ በእጃችን ያለ። አፈጻጸም ብቻ ነው። ለአፈጻጸሙ ምክንያት የሆኑትን ነገሮች ገምግመን እያረምነን ያለን እንጂ ወይም ደግሞ አቅም የፈጠረው ከማውራት የዘለለ የፈጠረው አቅም አንድም ነገር የለም። ጭራሽ የፋኖን ቀጠናም ዙሮ የተቆጣጠረው ቀጠና የለም። ሰርጎ ገብቷል። ሰርጎ ሲገባም ደግሞ ምንም አይደለም። ምንም ከተሞች ላይ ብቻ ነው፣ አስፋልት ላይ ነው ያለ። ከተሞችንም እየረበሸ እያሰቃየ ህዝብ ገንዘባውን እየዘረፈ ሱቅ ሳይቀር እየዘረፈ ይሄ ነው ያለ። በከተማ ህዝባችን በአማራ ህዝብ በጠቅላላ የውስጥም የውጭም ይሁን ጥላቻ እንዳለን ያለ። የህዝብ ጦርነት በበለጠ ከኛ ከሚተኩሰው በበለጠ የህዝብ ጦርነት አሁን ህዝብ በትልቅ መሳሪያ አይኑ ነው እያየው ያለ። ያለ ችግር የለም። ይሄ ያለ ሁኔታ ጥሩ። እንደው እስኪ አንተ እንደ ታላቅ ወንድምም በዛ በትግሉ ውስጥም ረጅም ጊዜም እንደቆየ ሰው እንደው በጎንደር ቀጠና ያሉት ወንድሞችን አንተ በግል ለማግኘት ያደረግከው ጥረት አለ? ለምሳሌ ለእነ ሀብቴ እንዲሁም ደግሞ ለነሱ ጓደኞች ያቀረብከው ጥሪ ያለ? በተናጠል ለማግኘት አንተ አንድ እንሁን የሚል ጥሪዎችን በተናጠል አቅርበህ የተሰጠ ምላሽ አለ? ከአጠቃላይ እንቅስቃሴዎች ባሻገር ተስፋ አለኝ። በአብዛኛው ክፍለ ጦር መሪዎች ጋር ጦር መሪዎች አብረንም ስላለነ በመሬት ላይ ባለው ቀጠናችን አብረን ስላለነ እነሱ ያው ይዘው እንደሚቀርቡ አሁን ሽማግሌ ያደረግናቸው ክፍለ ጦር መሪዎቻችን ነው። ሽማግሌ ያደረግናቸው ክፍለ ጦር መሪዎች እኛ ለመገምገም እኛ ፈቃደኛ ሆነን በእነሱ እንድንቀርብ ነው አሁን የተዘጋጀ ነው። ስለዚህ ከክፍለ ጦር መሪያችን ወይም ከወታደራችን ውጭ ደግሞ አንሆንም። ይሄ ማለት መሬት ላይ ያለው ሰራዊታችን ይመራናል፣ ሊመራን ይገባል። ችግር ካለብን ያለን ችግር ሊያርመን ስለሚገባ በዚህ ላይ ነው አሁን የሁላችንም አቅጣጫ። ግለሰቦች ነጥቀው የወሰዱ ከሆነ ግለሰቦች ነጥቆ የሚያመጣኝ ጦሩ ነው። አላስፈላጊ እንደሆነ ጉዞ ያላስፈላጊ እንደሆነ የሚመራው ጦር ክፍለ ጦር አመራሩ እስከ ብርጌድ ያለው ገምግሞ እኔ ማስተካከል አለበት። ወደ ዋና መስመሬ ወደ መስመሬ እንድገባ ፈቃደኛው ክፍለ ጦር መሪዎች ፈቃደኛ ያለው ክፍለ ጦር አመራሮች ምክንያቱም እሱ ናቸው። እኛ ትእዛዝ መስጠት ነው፣ በመር እንዲመራ መመሪያ መስጠት ነው። ስለዚህ የሚሞተው ወታደር የሚተናነቀው የክፍለ ጦር እስከ ሻለቃ መሪ ድረስ ስልጣን አለው። እኛን አርሞ ለመመለስ አርሞ ለማስተካከል የአማራ ትግል በአንድ ድርጅት እንዲመራ ለማድረግ ስልጣን አለው። ይህን ኃላፊነት ደግሞ ለክፍለ ጦር መሪዎች ይሰጠናል። በዚህ ልንስተካከል ፈቃደኛ ነን እና የሀብቴ በዚህ ልክ ነው። የኔም ጥሪ በዚህ ልክ ነው። የሁሉችም ጠቅላይ ግዛቶች በቃ ስልጣኑ አሁን የክፍለ ጦሩ መሪ እስከ ሻለቃ መሪ ያለው የመጠየቅ የማስተካከል ስልጣን እስከተሰጠው ድረስ ይህን አሁን በቅርብ እንዲያስተካክል መብት የሰጠን
ይሄ መቼ ይሆናል? ሁልጊዜ ሚዲያ ላይ ወጥታችሁ ይህን ትናገራላችሁ፣ ከዛ በኋላ ትጠፋላችሁ። ይሄ እስከ መቼ ይሆናል? የጊዜ መርሃ ግብር ተይዞለታል? የጊዜ ገደብ አለው? ፕሮግራም ውስጥ ታውቋል? እንግዲህ ያው በቅርብ ቀን እንደሚሆን ተስፋ አለኝ። ያው እንግዲህ ደግሞ አስቀድሜ በዚህን ቀን ብልህ ደግሞ አንተም በደስታ ትሞት ይሆናል። አስቸጋሪ ነው። ጭንቅ እንደሚጎዳ ነው ላ ደስታም ይጎዳልና በቅርብ እንደሚሆን ተስፋ እየሰጠው ነው። ተስፋ አለኝ። ደግሞ የዛን ቀን ደግሞ ቀስ ብርጌ ነው አሟሙቄ ቀስ አድርጌ ነው የምነግርህና ደስታ አንዳንድ ጊዜ ደግሞ ጉዳት ስለሚያደርስ በቅርብ ቀን እናደርገዋለን ብዬ አስባለሁ። ሙሉ ማለት ተስፋ ነኝ። ወሬና ተግባር ትክክል ነህ፣ ግን ወሬዎች ወደ ተግባር እንዲቀየሩ እያዘጋጀን ነው፣ እያቀረብነው ነው። አይዟችሁ። መልካም። ሌላው ከትግሉ አንጻር ከፍተኛ ትችት የሚቀርበው ብልጽግናም እንደ መሰረታዊ ስልት የወሰደው የፋኖንን የሚሉ ሰዎች ዝርፊያ ይፈጽማሉ፣ እገታ ይፈጽማሉ፣ በማህበረሰቡ ላይ ማሰቃየት ይፈጽማሉ፣ በማህበረሰብ ተቋማት ላይ ውድመት ያደርሳሉ የሚል ተደጋጋሚ ትችት በምስል የታገዘ ቪዲዮ ሁሉ እስከ መስራትና በዚህ በኩል ፕሮፓጋንዳ እስከ ማሰራጨት ደርሷል። ለመሆኑ ህዝብ የሚዘርፉ ህዝብ የሚያግቱ እንቅስቃሴ የሚገድቡ ፋኖዎች አሉ? ካሉስ ያደረጋችሁት ነገር ምንድን ነው? ወደፊትስ መፍትሄው ምን ታስቦበታል? ጥሩ። ተቋሚ ያወድማል፣ ፋኖ ተቋሚ ይዘርፋል፣ ዘርፈቶችን የመከላከያ ካምፕ የሚያደርጋቸው የመከላከያ መደበር የሚያደርግ ይሄ ትልቅ ተቋም ማውደም ነው። ይሄ በሱ እጅን ያለ የከተማ ትምህርት ቤቶች፣ ተቋማቶች፣ የግብርና ተቋማቶች፣ የሕክምና ተቋማቶች ይሄ የመከላከያ መጋዘን ነው። የወታደር መጋዘን ነው። ቁስለኛ ረሽን ኮቸሮ ትምህርት ቤት ነው፣ ሆስፒታል ነው ያለ። ይሄንን ተቋም ይነጥቅ ህዝቡን እየነጠቀ ያለ ሁሉን ተቋም እያወደመ ያለ አገዛዙ ነው። ፋኖ ለተቋም ትልቅ ቦታ ነው ያለው። ተቋሙ የራሱ እንደመሆኑ አምኖ ቢሰራ ነው። ተቋሙን ተንከባክቦ ሁሉን የተቋም ባለሙያዎች ተንከባክቦ እየታገለ ያለ ፋኖ በመርህ የሚመራ በዚህ አይነት ብልግና የለውም። መንገድ ቀረጻ ላይም ሆነ መንገድ ላይ አገዛዙ ያሰለፋቸውም አሉ። ፋኖ በሌለበት ቀጠና ፋኖ አስመስሎ አለ። ከኛም ደግሞ አንዳንድ ለከስካሳ አይጠፋም። ትክክል ነው። እንኳን በ2 ዓመት የተመሰረተ ፋኖ በ2 ዓመት ውስጥ የተመሰረተ ፋኖ ቀርቶ መንግስት አገዛዙ መድቦ በሚንቀሳቀስበት ሰራዊት በሚንቀሳቀስበት ከተሞች አመራሩ ሳይቀር ሱቅና መጋዘን እየዘረፈን ያለ። ስለዚህ ተቋም ጠባቂ ፋኖ እንጂ ፋኖ ዘራፊ አይደለም። ፋኖ ተቋም አውዳሚ አይደለም። ተቋም የሚያወድም መንግስት ነው። በእርግጥ መንገድ ላይ ስልክ ምናምን እንደዚህ የሚልከሰከሱ ፋኖች አይኖሩም ማለት አይቻልም። ይኖራል። ይህንም እርምጃ እየወሰድን ነው፣ እያስተማርነ ነው። አስረንም እያስተማርነ ነው። እምቢ ካለም ደግሞ ያው የማይቀረውን እርምጃ እንወስዳለን። እየወሰድንም ነው። በራሳችን ወንድሞች ላይ እርምጃ እየወሰድን ነው። በቃ ይሄ ነው አሰራራችን። ህዝባችንም ከዚህ አንጻር ነው። ህዝባችን በጣም ይደግፈን በሌባ ላይ ተቆራርጠን ስለምንሰራ። ሌባ አይኖርም አይደለም፣ ይኖራል። ሌባ ግን አሁን የሌለበት ቀጠና በሰፊው አሉ። ሌባ ያለባቸው ቀጠናዎች ደግሞ ያው እንግዲህ ስንሰራ ቢዘገይም ግዴታ ነው። ያው አንድ ጊዜ ማዳረስ አይቻልም። ከራሳችን ላይ ያለንም ከህዝቡ ላይ እየተጠለለ ያለን ሌባ እያጸዳነ ያለን እና በማስተማር በመግደል ሳይሆን በማስተማር እያጸዳነን ያለን። እምቢ ያለውን ደግሞ አልማርም ያለውን ደግሞ እርምጃ እንወስዳለን። እጅ እንቆርጣለን፣ ሹትም እናደርጋለን። ከቤተሰቡ ፊት እርምጃ እንወስዳለን። ቤተሰቡን ፈርሞ እየሰጠነ ነው። ከኔ በላይ ከአቅሜ በላይ ሆኗል። ለአማራ ህዝብ ከዚህ ከገጠመው ችግር በላይ ወሰዱልን እንደሚለን ማህበረሰብ አለ። ያን ቀድመን ሳይሆን አስተምረን ከዛ በላይ ከሆነ እርምጃ እየወሰድን ያለን። በዚህ ልክ ነው የፋኖ አሰራር። ጥሩ። እስኪ ምናልባት በመጨረሻ ቀረ የምትለው የምታስተላልፈው መልእክት ካለ? እንግዲህ ያው በዚህ ትግል ውስጥ በርካታ መስዋዕትነት ከከፈሉት ውስጥ እንግዲህ አንተ አንዱ ነህ። የአብራክ ክፋይ ልጆችህን ጭምር ነው 2 ልጆችህን ሌሎች ቤተሰቦችህንም ንብረትንም ያጣኸውና ይሄ ትግል ወደኋላ ቢመለስ ነገ የአማራ ህዝብ ምን ይገጥመዋል? ይሄ ትግል ወደኋላ እንዳይመለስና አጠቃላይ ወደፊት እንዲሄድ የምታቀርበው ጥሪ የምታስተላልፈው መልእክት ካለ እድሉን ልስጥህ። አመሰግናለሁ በልጤ። እኔ ምናልባት የማስተላልፈው መልእክት ለመጀመሪያ በሁለቱም አፋ ድርጅት አሁን አጥበን ወደ ለህዝባችን ተላለፍ ጥሩ። ሁለተኛው መልእክቴ ደግሞ ያው አንዳንድ ግለሰቦች መሪ ነን ብለው ህዝብን የሚያስጨንቁ መሪዎች መሪ ነን ብለው ፋኖ መሪ ነን ብለው ህዝብን የሚያስጨንቁ ለሰራዊታቸውም ደግሞ ጥሩ ሳይሆን ጅል ነገር ትዕዛዝ እየሰጡ ፋኖን ከፋኖ ጋር የሚያጋጩ
መሪዎች ቅድም እንዳልኩት ከሻለቃ እስከ ክፍለ ጦር መሪ ያላችሁ ሁላችሁ መሪያችሁን እንድታስተካክሉ በጀመርነው እቅድ ጉዟችን በአጭር ቀን ተሎ መፍትሄ እንዲያመጣ፣ እንቅስቃሴያችን መፍትሄ እንዲያመጣ፣ ትግላችን ተሎ እንዲያልቅ፣ ትግላችን መፍትሄ እንዲመጣ ከሻለቃ እስከ ክፍለ ጦር ያሉ መሪዎች በጎንደርም በጎጃምም በሸዋም በወሎም ይሄ መተጋገዝ ለአንድነታችን ማገዝ መተጋገዝ አለብን። የሚሞተው መሬት ላይ ያለው ሰራዊት ስለሆነ አሁን ስልጣን የሰጠነው ገምግመኝ ነው። ደረጀ የሚመራው በጠቅላይ ግዛቱ የሚመራው ፋኖ ከሻለቃ ጀምሮ እስከ ክፍለ ጦር ድረስ ያለው ግምኛ እየሄድኩ ከሆነ ፋኖን ከፋኖ ጋር የማጋጨት ጉዞ የሚቀጥል ከሆነ ከኔ ላይ እርምጃ እንዲወስድ መልእክቴን እያስተላለፍኩ በዚህ ልክ በሌሎች ጠቅላይ ግዛቶችም ከታች እስከ ላይ ድረስ ያለው ፋኖ መሪውን እንዲገመግም ነው ያለኝ መልእክት። ከዚህ በተረፈ ያው ህዝባችን ጠንክሮ የጎዳውን እየጎዳው ያለውን ጠላቱን ጠንክሮ ከመጀመሪያው የነበረው ጅምሩ እንዲቀጥል ነው። ጠላት አገዛዙ ነው። ለህዝባችን ጠላት አገዛዙ ነው፣ ብልጽግና ነው። ብልጽግናን ለመታገል ደግሞ በጥይት ብቻ አይደለም፣ በአፈሙዝ ብቻ አይደለም ብልጽግናን መታገል። ብዙ የምንታገልባቸው የአማራ ህዝብ የሚያውቀው ስልት አለ። ይሄን በስልት መታገል ደግሞ ግዴታችን ነውና ወደ ሚኒሻ መቀላቀል ተገቢ አይደለም። ሚኒሻዎች እየሞቱ ነው። ሰሞኑን አሁን ከኛ ላይ ብዙ ቤተሰብ ብዙ ልጅ የሚመሩ ሚኒሻዎች ተበተዋል። ይሄ ጥሩ አይደለም። ወደ ህዝቡ ተቀላቅሎ በፋኖ መቀላቀል ወደ ፋኖ መቀላቀል ይቅርና ወደ ነበረበት ወደ ቤቱ ተመልሶ ልጆቹን ቢያሳድግ አርሶ ተወገኑ ጋር እንደ አማራ ሆኖ እንዲቀጥል ነው መልእክቴ። መሞት ለሱ ምንም ያመጣው ልጆቹ ባንዳ ተብሎ ነው። እሱ ሙቶ እንኳን ልጆቹ አይነጋላቸውም። የባንዳ ልጅ ነው የሚባለው፣ የባንዳ ቤተሰብ ነው የሚባለው። ስለዚህ ከምንሻ የተቀላቀሉ አማራዎች ወደ ቦታቸው እንዲመለሱ መልእክቴን አስተላልፋለሁ። አለዛ እርምጃችን አሁን መጀመሪያ የሚሆነው የራሳችን ባንዳ ነው፣ ምንሻን ነው። ሲቀጥል ያገዛዙ አንጋፋ ፈረስ ሆኖ ያለ የአማራ ሆዳም ብልጽግና ነው። በአዴን ሆኖ ህዝቡ ሲጨርስ የነበረ አሳልፎ ሲሰጥ የነበረ አሁን ደግሞ ብልጽግና የአብይ ብልጽግና ሆኖ ደግሞ እንደ አማራ 2 ዙር 3 ዙር ወረራ አማራን ለማስጨረስ አማራን ሽማግሌ፣ የአማራን አሩጎች፣ የአማራን ህፃናቶች፣ የአማራን ወጣቶች እያስጨረሰ ያለ የአማራ ሆዳም ብልጽግና ነው። ይሄን እኛ አሁን እስካሁን ፋኖ በታጋሽነት ነው ያለ። የፋኖን አክስት አጎት እየገደለ ነው ያለ። ሴት ሳትቀር እየገደለ ነው ያለ። የሚያስገድለው ፈርሞ የሚያስገድለው የአማራ ብልጽግና ነው። የአማራ ሆዳም ብልጽግና ነው። ከክልል እስከ ወረዳ ድረስ ያለ ብልጽግና ነው ፈርሞ የሚያስገድለው። እኔ ወታደሩ ግደል ስለተባለ ወታደሩ መግደሉን እኔ አልኮንንም። በቃ አሁን ያለው ወታደር የኢትዮጵያ ወታደር ሳይሆን የሰፈር የመንደር ወታደር ነው። አያውቅም፣ ለይቶ አያውቅም። መናገር የማይችል የሚበላውን ለይቶ የማይበላ ጉዞ ሲሄድ የወታደር ቅርጽ የሌለው በቃ ቁሞ የሚተኩስ እንስሳ የሚገል፣ ከብት የሚገል፣ አህያ የሚገል፣ ፍየል የሚገል፣ ውሻ የሚገል፣ በቃ ሰው የሚገል፣ ዝም ብሎ ንጹሐን ሽማግሌ የሚገል፣ ቄስ ጠምጥሞ ሲያይ ቄስ የሚገል፣ ውሻ ሲያይ ፋኖ ነው ብሎ ውሻ የሚገል ነው። ይሄ ወታደር አይደለም። ይህን እየመራ ያለ ብልጽግና ነው። በበና አባቱን፣ እናቱን፣ አጎቱን፣ አክስቱን የፋኖን ቤተሰብ እንዳስገደለ ወደ እሱ ቤተሰብ ጭፍጨፋ እንዲያመጣ ነው እየመራ ያለ። ይሄን ያስተካክል። ፋኖና ብልጽግና ገጥሟል። ፋኖና ብልጽግና ገጥሟል። ፋኖንን እንደምንም ብሎ አቅም ካለው አቅም ፈጥሮ ፋኖ ሊገለን የመጣን ኃይል በራሳችን አቅም ተዋግተን ማሸነፍ እንችላለን። ይሄኛ ጦርነት ይሄ ነው። በአገዛዙ ሲሸነፍ ሲመለስ ተርፎ የሄደው ቤተሰብና ሀብት እየገጨፈጨፈ ቤት እያቃጠለ የሚሄድ ከሆነ ይህም አሁን ተበቃ ብልጽግና ከአመራሩ አንወርድም። ከዞን ከክልል እስከ ወረዳ ድረስ ካለው አመራር አንወርድም። በቃ የፋኖ ዝግጅት አሁን ለቀጣይ ይሄ ነው። ምንሻ መርቶ እያስገደለ ነው። የምንሻም ቤተሰብ እኛ በቁጥጥር ስር ለመዋል እየተዘጋጀነ ነው። ልጆቹ ላይ ጦርነት ልናውጅ ነው። የእኛን ቤተሰብ የእኛ ልጆች የእኛን አክስት አጎት እያስገደለ ስለሆነ የምንሻን ከምንሻ እስከ ወረዳ አመራር ከወረዳ እስከ ዞን አመራር እስከ ክልል አመራር ያለ የአማራ ልጆች ናቸው። በቃ አማራ የአማራ ልጆች ናቸው። በዚህ ላይ እኛም ልንዘምት ነው። ስለዚህ ከመሆኑ በፊት ብልጽግና እስከ ዕለተ የሚሸነፍበት ቀን ድረስ አስቦ መስራት ይቻላል። ወገኑን አስጨርስ። የፋኖ ወገን ባለቀ ቁጥር የራሱ ወገን ያልቃል። ስለዚህ እኛ ወታደሩ ሰራዊቱ አይደለም አሁን እያስጨነቀን ያለ
የእርስ በርሳችን የቤተሰብ ጭፍጨፋ ነው እያስጨነቀን ያለ። ወደደም ተጠላም ፋኖ አጭር ጊዜ ያለው ሊባል ማለት ይቻላል። አሁንም ብንቀጥለው ይህን ያህል እንዲራዘም አይደለም። ነገር ግን ህዝባችን ጠንቅቆ ሊያውቅ ይገባል። የህዝባችን ልጅ ነው መሪ ሆኖ እያስፈጀን ያለ ልሻ ሆኖ እየመራ ያለ። ይህን እንዲቀጥልበት ነው የምፈልግ። የህዝባችን አፈሙዝ ይሄ ነው። የብልጽግና ወገኑንን ማረም አለበት። አታስገድል ወገን ግን አታስጨፍጭፍ ብሎት ማስተማር አለበት፣ መምከር አለበት። አቤቱ ቁጭ ብሎ መምከር አለበት። ይሄ ትልቅ አፈሙዝ ነው። ጥሩ እንግዲህ በሚሊሻ እንዲሰማው መሆን አለበት። ሚሊሻ የሆነውን ወንድሙን መመለስ አለበት። አዎ እነሱ እንግዲህ ያው እነሱ ያለ መልእክቴ ፖለቲካዊ አቋም ይዘው ነው። ሌላው አንዲት መልእክት አለች። እሺ ድጋሚ ትፈቅድልኝ ወይስ? አዎ ቀጥል። በጣም ጥሩ እና መልእክቴ እኔ ምንድነው፣ አሁንም ተማሪዎች አሉ፣ ተምረው የጨረሱ አሉ፣ የተባረሩ የተሰቃዩ ባለሙያዎች አሉ። ገጠር ላይ ሄዳችሁ ፋኖ ባለበት በፋኖ ካምፕ ሄዳችሁ የፋኖን ቁጥር የፋኖን እንቅስቃሴ ካላመጣችሁ ካላያችሁ እየተባሉ የሚሰቃዩ ግብርናዎች አሉ፣ ባለሙያዎች ሄዳችሁ ተማሪ በየመንደሩ የምትበዘግቡ መስላችሁ ፋኖንን አረጋግጡ የሚባሉ የሚሰቃዩ መምህሮች አሉ። ይሄ ሁላ ወደ ፋኖ እንዲቀላቀል መልእክቴን አስተላልፋለሁ። ጥሩ አመሰግናለሁ። እንደው በአጠቃላይ በኢትዮጵያ ደረጃ አሁን ሐኪም የጤና ባለሙያዎች የደሞዝ የመብት የጥቅማ ጥቅም ጥያቄ ወደ ፋኖ መቀነው የሚያዋጣው። ሌላው እንደው በመጨረሻ አሁን ሐኪሞች በኢትዮጵያ የሚገኙ የጤና ባለሙያዎች መንግስት የጥቅማ ጥቅም ያስከብርልን እያሉ ጥያቄ እየጠየቁ ነው የሚገኙት። ለመሆኑ ፋኖ የእነሱን ጥያቄ እንዴት ነው የሚያየው? በማንኛውም ቦታ በማንኛውም ተቋም ያለ ባለሙያ ሐኪሞች እና ዶክተሮችን ብቻ ሳይሆን ማንኛውም ይሄ ነገር እንደሚደርስበት ግልጽ ነው። ይሄ ችግር እንደሚገጥመው ችግር ነው። የኑሮ ውድነት ያው እንደምታውቀው ነው። የኑሮ ውድነት ራሱ የሚያመርት ሀገር ላይ ከራሱ ቦታ ላይ ምን ያህል ዛሬ ሸማቹ ምን ያህል እየተሰቃየ እንደሆነ በገዛ ምርቱ ላይ በገዛ ሀገሩ ላይ ተራሱ ካለው የምርት ማዕድን ላይ ምን ያህል የኑሮ ውድነት እንዳለ ለሁሉም ደራሽ ነው። ብልጽግና እድሜው በረዘመ ቁጥር የራብ ጦርነት አለ፣ ችግር ጦርነት አለ። ዶክተሮች አንድ ታካሚ ሲሄድ ምን ያህል ብር እንደሚያወጣ ይህንም ጨምረው ማሰብ አለባቸው። ይህ ሁላ አስበው ወጣው ከሆነ እጋራቸዋለሁ። ለራሳቸው ደሞዝ ብቻ አነሰን የሚል ከሆነ ግን ማስተካከል ይቻላል። በዚህ ዙሪያ መምህሩም አለ፣ በዚህ ዙሪያ ግብርናውም አለ። ማንኛውም የተቋም ሰራተኛ ይሄ ችግር እንደሚገጥመው አውቆ መታገል አለበት። በተራ አይደለም መውጣት ያለብን። የዶክተሮች የባለሙያዎች ችግር የኔም ችግር ነው ብሎ ሁሉም ምሁር ሁሉም ባለሙያ መሰለፍ አለበት። ያገዛዙ መቆየት ከዚህ በላይ ብዙ ችግሮችን ያስከትላል። በቆየ ቁጥር የከተሞችን ህዝቦቻችን ወገኖቻችን ነው እያደቀቀው የሚሄደው። ውጭ እንዳይገናኝ እንኳን እያደረገ ነው ያለ። በባንክ ዙሪያ ላይ ብር በገዛ ገንዘቡ አሰጣጡ እንዴት እየሰጠ እንደሆነ እንዴት እየነገደበት እንደሆነ መከላከያ ነው እያደለበበት ያለ። የሚሞተው መከላከያ እየቀለበበት ነው ያለ። ስለዚህ ማንኛውም የኑሮ ውድነት በሁሉም ላይ በሸማቹ ላይ በመንግስት ሰራተኛው ላይ በሁሉም መንግስት ሰራተኛ ይደርሳል። ዶክተሮች ብቻ መውጣታቸው ጥሩ ነው። ግን ሌላውስ ለምንድን ነው የእነሱን ሀሳብ ማይጋራ? ሌላውስ ምንድን ነው? መምህራን ላይ መምህሩ ይሄ ችግር አይጋራውም ወይ? ይህን ችግር አይጋራም ወይ? መምህራኑ ምን እየሰራ ነው? ስለዚህ በለጠ በዚህ ልክ ነው እኔ ማብራሪያ ወይም አስተያየት ምሰጥ በሰራተኛው ላይ በመንግስት ሰራተኛው ላይ በዶክተሩም በመምህሩም በግብርናውም በተለያየ ተቋም ሰራተኞች ላይ ይሄ ችግር የሁሉም ችግር ነውና ሁሉም የጋራ ሊያደርገው ይገባል ለማለት ፈልጌ ነው። አመሰግናለሁ። ፋኖ ደረጀ በላይ ከግንባር በወቅታዊ ጉዳዮች ዙሪያ ለሰጠኸኝ ማብራሪያ አድማጭ ተመልካቾቻችን ስም በድጋሚ አመሰግናለሁ። ስለነበረን ቆይታ እያመሰገንኩ በሌላም ተመሳሳይ መርሃ ግብር እንደምንገናኝ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ በለጠ።